ካሌብና ዳንኤል ተጣሉ። ካሌብም ቲና ሰክራ ዳንኤልን የኔ ፍቅር ወደ መኝታ ክላስ እንግባ ስላለችው በነጋታው ለካ እህትና ወንድም መስላችሁ ስትጫወቱ ቢኖራችኋል። ከዚህ በኋላ ግን አይንህን ላይ አልፈልግም። ከቤቴ ውስጥ አንተም ሆንክ እሷ ውልቅ ማለት ትችላላችሁ። ከዚህ በኋላ ላያችሁ አልፈልግም። ህይወቴን አመሰቃቅላችሁታል። እስከ ዛሬም እንደ ህፃን ላይ ስታታልሉኝና ስትሸውዱ ይኖራችኋል። አሁን ግን እዚህ ድረስ ይበቃናል ብሎ ማስጠንቀቂያ ሰጥቶታል። ዳንኤል ከባድ ማስጠንቀቂያ ሲደርሰው በጣም ነው ያዘነው። ቲናንም ከተኛችበት ሄዶ ማታ ተይ አትጠጪ፣ እንደዚህ ሰክረሽ ነገሮችን ታበላሻለሽ ብዬ ብለሽ እምቢ ብለሽ ስትጠጪ አምሽተሽ ስትቀባጠሪ ነው ያመሸሽው። ስለዚህ አሁን ከካሌብ ጋር ተጣልተናል ይላታል። ወይኔ ጉዴ ፈላ፣ አሁን አባዬሽ የት ነው ያለው ትለዋለች እዛው ካልጋዋ ላይ ሆና። ዳንኤልም እኔ እንጃ አላውቅም፣ ከመኝታዬ ስነሳ አባባ ግን የሉም። ካሌብን አግኝቸው ነበር። ያንን ይዘሽው የነበረውንም ወረቀት በእጁ ይዞታል። እናም እየጠራሽ ነው ይላታል። ካሌብ ይጠራትና ለቲና ይሄ ወረቀት አንቺ እጅ ላይ ምን ይሰራል? ምን ሊተክር ነው አንቺ ጋር የመጣው የሚል ጥያቄ ሲጠይቃት፣ ቲና ደግሞ አባዬ እኮ ቤቱን በስሜ አድርጎልኛል። ምን ነው ካሌብ ቅር አለህ እንዴት ስትለው፣ አይ ቅር አላለኝም፣ ግን እንዴት ባንቺ ስም ሊያደርግልሽ ቻለ? እኔ እንጃ ምን አውቃለሁኝ፣ ከወንድ በሴት ስም ቢሆን ይሻላል ብሎ እኮ ለእኔ አድርጎታል ስትለው፣ አይ እሺ በቃ በጣም ደስ ይላል፣ እንኳንም ባንቺ ስም አደረገው ይልና ቅፍ ያደርጋታል። ቲናም ደግሞ ደስ ይላታል የእውነቱን መስሏት። አባትና ልጅ ግን ተመካክረው እየሸወዷቸው ነበር። ዳንኤል ትንሽ ትንሽ ስለሚነቃ ልክ የካሌብ አባት እሱ ያገናዝባል እንዳለው እውነትም ተጠራጥሯል። ትሁትንም እኔ ግን እየመሰለኝ ያለው እየተጫወቱብንና እየቀለዱብን ይመስለኛል ሲላት፣ ትሁት ለምንድን ነው የሚጫወቱባችሁ? ለምን ይቀልዱባችኋል? ፈቃደኛ ከሆነና ቤቱን በስማችሁ ካዞረላችሁ እኔ ምንም የሚያገባኝ ነገር የለም ትለዋለች። ዳንኤል አንቺ ብዙ ጊዜ ችግር ስትፈጥሪ ነበረ፣ አሁንም በቲና ስም ሊደረግ ስለሆነ ቤቱ ችግር እንዳትፈጥሪብን ብሎ ኪችን ውስጥ ሄዶ ማስጠንቀቂያ ሰጥቷታል። ትሁት እሱ ፈቃደኛ ሆኖ በስማችሁ ካደረገ ስለ እኔ አትጨነቅ፣ አታስብ፣ እኔ ምንም የሚመለከተኝ ነገር የለም ብለዋለች። የካሌብ አባት አይሆኑ ሰዓት ነው የመጣኸው፣ እኔ እና ቲና እኮ ቤቱን በስሟ ላደርግላት ልንወጣ ስንል ነው የደረስክብን ይለዋል። ካሌብ አሃ ለዛ ነው እንዴ እንደዚህ የበሸቀችው? ተናዳ ነዋ የወጣችው። እኔ መቼ አወቅኩኝ ታዲያ? አሁንም ችግር የለውም ሄድና በስሟ አድርግላት፣ እስኪ ደስ ይበላት። ግን አንተ ወረቀቱን አዘጋጅተህ ጨርሰሃል አይደል አባዬ ይለዋል። አባቱም አዎ ልጄ አዘጋጅቻለሁ፣ አሁን ቢሮ ሄጄ ትክክለኛ ያልሆነ ወረቀት ላይ እፈርምላታለሁ፣ እስኪ በስሟ ላድርግላትና ላስደስታት እያለ ይቀልዳል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። በጣም ደስ የሚልና አዝናኝ የሆነ ድራማ ነው። እንግዲህ ቲናና ዳንኤል ሰክረው ወደ ቤት መጥተዋል። ቲና በደስታዋ ቀን ነገሮችን አበላሽታለች። ዳንኤልም ታይ ባክሽን ተጠንቀቂ አትጠጪ እያለ ቢላትም እሷ ግን ዛሬ ደስታዬ ነው፣ ምንም ነገር እንድትናገረኝ አልፈልግም፣ ይልቅንስ አርፈህ ጠጣ እያለች እሱም እንዲጠጣ እያደረገችው ነበረና ጠጥታ ወደ ቤት አምሽታ ነው የመጣችው። ቤት ከመጣይ በኋላ ግን አባትም ልጅም እንዲሁም ትሁት ባሉበት ዳንኤልን ወንድሜ ስትለው የነበረው ልጅ የኔ ፍቅር ብላ በመናገሯ ለሁሉም ግርምትና ድንጋጤ ፈጥሮባቸዋል። በተለይ የካሌብ አባት እና ትሁት አፋቸውን አፍነው ነው የቀሩት። እንደዚህ አይነት ቃል እንዴት ልትጠቀም ቻለች? ለብዙ ጊዜ ወንድምና እህት መስለው ሲታዩ የነበሩ ልጆች ዛሬ በአንድ ቀን ይሄ ሁሉ ተደብቆ የነበረ ሚስጥር ሲወጣ ለሁሉም ሰው ዱብዳ የሆነ ነው የሆነባቸውና ካሌብን በጣም ደንግጧል ማለት ነው።
እንዴት እንደዚህ ልትለው ቻለች እያለ እየተመለከተ ነበረ። ዳንኤል ይህ ነገር ስለገባው የካሌብን አስተያየት ካየ በኋላ አንቺ ደግሞ ስትሰክሪ የምታወሪውን አታቂም እንዴ? እኔ እኮ ወንድምሽ ነኝ እንጂ ካሌብ አይደለሁም የሚል መልስ ነበር ቶሎ ብለው የመለሰው። እና ዳንኤል ያው አንዳንዴ ነገሮችን ስለሚያገናዝብ ነው። ግን ደግሞ እሱ እየሰከረ ላለማስመሰል እየሞከረ ካሌብ ግን አንተ ራስህም እኮ ሰክረሃል፣ ምን ቲናን ብቻ ትላለህ? ለመሆኑ ምን አገኝታችሁ ነው ዛሬ እንደዚህ ሞቅ ሞቅ ብላችሁ የመጣችሁት? እያለ ሲጠይቀው ቲና እንግዲህ ተነስታ ወደ መኝታ ክላሷ ገብታ ትተኛለች። ከተኛችና ከነቃች በኋላ ግን ስትቀባጥረው የነበረውን በሙሉ ዳንኤል ሲነግራት በጣም ደነገጠች። ደብቄና ሸሽጌ የያዝኩትን ሚስጥር በዚህ በስካር መንፈስ አወጣሁት ማለት ነው። በቃ አለቀልኝ፣ ከዚህ በኋላ ይነቁብናል ማለት ነው እያለች ትላለች። እንግዲህ ያው ሀሳብ ለቆባታል ማለት ነው። ያው የተጨነቀች ነው ካሌብ። እኔ ግን በጣም የተገረምኩት ነገር ቢኖር ዳንኤል ለምንድን ነው እንደዚህም ሁሉ ነገር እያደረገ ያለው በእኔ ላይ ምን አድርጌው ነው እያለ ሲል ትሁት በመሀላቸው ትገባና ዳንኤል እኮ ሌላ ትዳር ለመመስረት ፈልጎ ነው እንጂ ቲናን በጭራሽ አይፈልጋትም እያለች ታወራቸዋለች። ካሌብ ደግሞ ይህን ሲሰማ እንዴት ቲና አንቺ ይህንን እንዴት ልታውቂ ቻልሽ የሚል ንግግር ሲናገራት አይ እንዴት እንዲያወራኝ ባላውቅም ካሌብ ሌላ ፍቅረኛ አለችው። እናም ከእሷ ጋር ነው መኖር የሚፈልገው። በጭራሽ ቲናን አይፈልጋትም። ከቲና የሚፈልገው አንድና አንድ ገንዘብ ብቻ ነው። ገንዘቡን ካገኘ በኋላ እንደሚቀየስ ነው የሰማሁት ትለዋለች። ካሌብ አሀ እሷ በእኔ ላይ እንደምትጫወተው እሱም በእሷ ላይ የተጫወተባት ነው ማለት ነው። እኔ ደግሞ ለብዙ ጊዜ ወንድምና እህት መስለውኝ ትክክለኛ እውነተኛ መስሎኝ እነሱን አምኜ መከተሌ እኮ ነው የሚያናድደኝ። ለካ በእንደዚች አይነቷ ነበረ እኔ ሚስቴ እያልኩኝ ከእናንተም ጋር ስጣላ የነበረው። አባዬና አንቺ ስታወሩኝ የነበረውን በሙሉ እኮ አላምናችሁም ነበር። በአይኔ ታላየሁ አላምንም ብዬ መስሎኝ እንደ ሴት ለባብሽ የተሸፋፍኔ የመጣሁትኝ። ለካ ብዙ ጉድ ቤት ውስጥ እየተካሄደ ነበር። እኔማ መቼ አወቅኩኝ ይህም ሁሉ በህይወቴ ላይ እንደምትጫወት እያለ እንግዲህ ካሌብ ነቀሳ ለራሱ እየወቀሰ ነው። ራሱን ነው የሚወቅሰው፣ ማንንም መውቀስ አይችልም። ምክንያቱም አባቱም ሆነ ትሁት እባክህን ልጄ፣ ይች ልጅ ህይወትህ ላይ እየተጫወተችብህ ነው ያለችው፣ ተው ንቃ። በተለይ ትሁት አይንህን ግለጥ። ምን ሆነህ ነው ግን ካሌብ? ለምንድን ነው እሷ የምትልህን በሙሉ የምታምናት? እያለች በተደጋጋሚ ትነግረዋለች። ካሌብ ግን ፈቃደኛ አልነበረም። ይሄንን በሚባልበት ጊዜ በጭራሽ ቲና እኮ የኔ ሚስት ናት፣ ነብሰ ጡር ናትና ነብሰ ጡርም ስለሆነች ደግሞ እሷንም ብዙም አትናገሯት፣ በቃ ዝም በሏት እያለ ነበር የሚለው። እንግዲህ ትሁትን ራሱ ከዛ ከቤት ውስጥ ላይ አባረራት ሁላ ፈልጎ ነበረ። ግን ያው አጋጣሚ ደግሞ አባትዮ ስለሚፈልጋት ትሁት ከዚህ ከቤት ውስጥ ከወጣችሁ ሁለታችሁም ተያይዛችሁ መውጣት አለባችሁ፣ ትሁት ከተቀመጠ ትቀመጣላችሁ ብሎ ማስጠንቀቂያ ሲሰጠው ነው እንግዲህ ካሌብ በቃ ይቅርታ፣ እኔም እንደዛ ተናድጄ ነው የተናገርኩሽ፣ እሷም ደግሞ ይቅርታ ትጠይቅሻለች ብሎ ይቅርታ ጠያይቋቸው የቆየችው ማለት ነው። አሁንም እድሜ ለትሁት ይበሉ። ቤታቸው እየተመራ ያለው በትሁት ነው። ትሁት ስላለች ነው እንግዲህ እንደዚህ ሊስተካከለው እንጂ አለበለዛማ ዘራርፈዋቸው ወደዛ የሆነ ነገር አድርገዋቸው ነበር ዳንኤል እና ቲና በስካሁኑ ቢሆን። ዳንኤል ትሁትን ኩችን ውስጥ በመሄድ እኔ ግን ሳስበው እየተጫወቱብን ይመስለኛል ብሎ ይጠይቃታል። ትሁትም እነማን ናቸው ደግሞ በእናንተ ላይ የሚጫወቱት እያለ ስትለው አባትና ልጅማ በእኔና በቲና ላይ ጨዋታ ጀምረዋል መሰለኝ። አንቺ ግን በቲና ቦታ ወይም በካሌብ ቦታ ብትሆኝ ምን ታደርጊ ነበረ? ያለ ትሁትን ጥያቄ ሲጠይቃት ትሁትም እኔማ ካሌብን ብሆን ከማንም በላይ ከቴናም በላይ ጥላቴ አንተ እንደነበርክ ነበረ። ማለትም አንተን ነበር አስቀድሜ ከዚህ ከቤት ውስጥ የማሽቀነጥርህ ትለዋለች። እውነትም ነው። ምክንያቱም ቴና ባለትዳር እንደሆነች እያወቀ ዳንኤል ነው እንግዲህ ቤታቸው የገባው። ወንድምሽ ነኝ ወንድሟ ነኝ እያለ ሲቅለሰለስ የነበረው ልጅ ዳንኤል ነው። እሱ ወንድሟ ነኝ ማለት አልነበረበትም። ለዛ ነው ትሁት ይሄንን ንግግር የተናገረችው፣ አናዷት ማለት ነው። ለምንድን ነው እኔን ማስቀደም የፈለግሽው ግን ብሎ ዳንኤል ትሁትን ሲጠይቃት፣ ትሁትም አንተማ ቤቴን ደፍረህ ስለመጣህ ለዛ ነው ትለዋለች። አሀ ይህ ነገር እየተናገርሽ ያለሽውማ አንቺ አውቀሽ ነው ይላታል። እስኪ በተቃራኒ ሌላ ሰዎች ይህን የጠየቀውን ጥያቄ ለሌሎች ሰዎች ጠይቅና ምን አይነት መልስ እንደሚመልሱልህ የዛ ጊዜ ትረዳለህ ትለዋለች ትሁት። ከዛ ዳንኤል እሺ በቃ እንደዛ ከሆነ እኔም ይህንን የጠየቁሽን ጥያቄ ሌሎች ሰዎችን ጠይቄ
ከዛ በኋላ መልሱ ምን እንደሆነ መጥቼ የምነግርሽ ይሆናል ይላታል ትሁትን። እሷም ደግሞ እሺ እኔም እጠብቃለሁ፣ መልሱን አብረን የምንሰማው ወይም የምናየው ይሆናል ብለዋለች። ዳንኤልን በቃ እሺ ብሎ ትቷት ሄዷል ከአጠገቧ። በስተ መጨረሻም እንግዲህ ቴናና አባትየው ተያይዘው ወደ ቢሮ ሄደዋል። ቤቱ በስሟ ተደርጎላታል። በስሟ ቢደረግም ግን ያው ትክክለኛ ቤት አልደረሳትም። በቀጣይ ክፍል ላይ ደግሞ እንዴት ነው ነገሩ፣ ምን ይፈጠር ይሆን የሚለውን አብረን የምናይ ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት በኮሜንት አስቀምጡ። ለምታበረታቱ በሙሉ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ አመሰግናችኋለሁ። በድጋሚ ሼር ላይክ ማድረጋችሁን አትርሱ። መምጣታችሁ ካልቀረ ደግሞ ላይክ አድርጉት። ቪዲዮውን አይከፈልበትም። ቤተሰብ ባይ ባይ።